በሚችለው አቅም ደግሞ ላስተካክል ሞክራለሁ። የተቀላቀለ ነገር አልወድም። ነጩን በነጩ ጥቁሩን በጥቁሩ ነው የምወደው። አይኖርኩትም። እሷ እኮ ቤተሰቦቿን አግኝታለች፣ ሁሉንም ነገር አግኝታለች። እኔስ ቤተሰቤን ለማወቅ የግድ የሷ ፈቃድ ያስፈልገኛል? እንዲ አባባ ልንገራት አይደል? ባለቤቶት የደበቀችው ሚስጥር ስለሆነ የሆነ ሴጣን የሚመስል ነገር መጥቶ ፊት ለፊቴ ግትር ይልብኛል። ያው ግርግር ይፈጠራል እንጂ ከኔ ማንም እንደማስዳት እኮ ግልጽ። ያቺ ልበ ብርሃን ሚስትን ታጣብሰኝ ብዬ ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። ዛሬ እየላችሁ የመጣሁት ቱቱ ድራማ ክፍል 164 ነው መሰለኝ። እንግዲህ ወደ ድራማው አብረን ስንሄድ ሁሌ ቪዲዮ ልሰራ ስል ገይዝ ላወራ ስል ማለት ነው ሁሌ ያዘገኛል። ለምን እንደሆነ ታውቃላችሁ? የዩቱብ ድብርት ማለት ነው። ቪዲዮ አልታይ ስላለኝ በጣም እየደበረኝና ዩቱብ በጣም እያስጠላኝ ስለሆነ ነው። እና እንግዲህ ምንም ማድረግ ስለማልችል መቼም አንዳንድ ጊዜ አፌን ሞቅ ሞቅ ለራሴ ላድርግበት ብዬ ነው። ግን እኔ እንዳታስቡ በጣም ደህና ነኝ። ወደ ቪዲዮ አብረን ስንሄድ እንግዲህ ዛሬ የነቱቱ ቤት ምን ሰይጣን ገብቶ ነው በእልሜም ያንቀዠቅዠኛል እያሉ እንግዲህ የአባባ ሚስት ነች የአባባ ምኑ ነች እኔ አላቅምና እንግዲህ በጣም እየፈሩና በጣም እየተንሸካሸኩ ነው ማለት ነው። ስለዚህ ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ሌላው ቪዲዮ ደግሞ እድላይት ጠፍታ ወደ ከተማ ላይ ወጥታ መመለሻዋ እንደጠፋባትና እናቷ ቁጭ ብላ ልጄ እኮ ከቤት ወጥታ ስለማታቅ ነው ምን ችግር እንዳጋጠማት በፍጹም አላቅም እያለች እያሰበች ነው። እንግዲህ በመካከሉ ደግሞ እድላይት እየሮጠች ከውጪ ወደ ቤት ስትመጣ ከአባባ ጋራ ቤት ውስጥ አብረው ሲገናኙ ዛሬ አባባን እኔ ለሆነ ነገር ነው የምፈልግህ አባባ ለምንድን ነው ማትነግረኝ ብላ ስትጠይቀው ነገር እኔ የማቀው ነገር ካለ የማልነግርሽ ነገር የለም፣ ሁሉንም ነገር እነግርሻለሁ፣ ሁሉንም ነገር እያንዳንዱ የምችለውን ነገር ለኔም ጥሩ ስላልሆነ እነግርሻለሁ እያላት ነበረ ለእድላይት። እድላይት ግን በዛን ጊዜ እሺ አባባ እናቴ የት ነው ያለችው ብላ አንዳንድ ነገር ሲጠይቃት ነበረ። ጋሼ አባባ ግን ዝም ነው ያላት። አንዳንድ ነገሮችን እሺ እናትሽ ያለችበት ቦታ እወስድሻለሁ በማለት አልፏታል ማለት ነው። ከዛ በኋላ እንግዲህ የት ሄደች ብለው እርስ በራሳቸው ሲጠያየቁ ነበረ። የእድላይት እናትም አባባን እድላይት ከተማ ላይ አታቅም፣ እንግዲህ ለምን እንደወጣች አላቅም። ተመስገንም የሷን ነገር ሁሉንም ነገር ያውቃል ችግሯን። ስለዚህ ምንድነው በሚባል ሁኔታ አባባ ከወደ ክፍለ ሀገር ሄዶ እንግዲህ ልጅቷ ጋራ እየተጓዘ እያለ ነበረ። ነገር ግን እንደዛ ቢሆንም በፍጹም ያመነው ሰው የለም። እንግዲህ እድላይት አሁንም ሌላ ነገር ፈልጋ ነው። እነ ተመስገንም ምን ውስጥ እንደሄደች የት እንደገባች እንደውም እንደሞተች አርግተው ነው እያወሩ ያሉት። በስተ መጨረሻ ላይ ነው እሷ ያለችበት ቦታ መታ አባባ ሳሎን እየተቀመጡ እያለ እግራቸው ላይ ወርቃ እኔ ዛሬ ግዴታ እርሶ የምጠይቀው ነገር በሙሉ መመለስ አለበት ስባል እኔ እንግዲህ የማቀውን ነገር እመልስልሻለሁ፣ በእርግጥ ቃል ልገባ አልችልም ሲላት ነበረ። በድጋሚም
እንግዲህ ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ቱቱ በጣም አሁንም ክፍሌ ነውና ለምንድነው ስለ እያንኳኳው የምገባው ብላ ሁለትም ወንድና ሚስት አብረው ወንድና ሴት አብረው የሚቀመጡ ሰዎች በአይኔ አላይም እያለች አይኗን ወደ ላይ እየሰቀለች እንግዲህ በየአንዳንዱ ሁሉንም ነገር እሷ እያየች ሜሪ ነች ማነች ማነው አጠገብሽ ያለውም አላለቻት። አንቺ ለምንድነው አይንሽን እንደዚህ ወደ ላይ የምትሰቅሊው? ያንቺ ምክንያት ምንድነው ብላ ስትጠይቃት ነበረ። እንግዲህ በየአንዳንዱ ነገሮቹን እሷ እንደዛ ብላ ስትጠይቅም ነገሮቹ እንደተበላሸና ነገሮቹ ለሷ ከባድ እንደሆነ በየአንዳንዱ ስትናገር ነበረ። ቱቱ ግን አሁንም በጣም ተንኮሏን እየቀጠለች ነው። ስለዚህ እንግዲህ እነሱ ልጁ ከሜሪ ጋራ ቁጭ ብሎ እያለ እሷ የአይን መጣራዋን እርግታ አይኗን እንደ አይነ ስውር ወደ ላይ ስትል ነበረ። ቲና ነች ቱቱ አይደለችም። ቲና በጣም ተንኮለኛና የተረገመች ሴት ነች ነበረ። አሁንም ህይወቷን እንደዚያው ልታረግ ነው። በውሸት አይኗ ላይ እንትን ምንድነው መጣራ አርግቶ ወደ ላይ እያለች አይኗን ልክ በአይኑ እንደማያይ ሰው ሁሉንም ነገር እያየች ነበረ። ነገር ግን ሁሉንም ነገር ብታይም ባታይም ነገሮቹ በጣም ከባድ ስለሆኑባት ለጊዜው ድንገት መኝታ ክፍላቸው ስለደረሰችባቸው ታዲያ ምንድነው የምትሉት? ምንድነው የምትዩ ብላ ስትጠይቃት ነበረ። እንደ አይነ ስውር ሆና እሷ ስትጠይቃት ነገር ግን ምንም አልመሰላቸውም ነበረ። ቀስ ብለው ነው ሸከክ ብለው ወደ ቤቱ የሄደው። እሱ ግን ሲሄድ እሷም ደንግጣ ነው ከእንቅልፍ ካለችበት ቦታ ተነስታ ወደ ውጪ የወጣችው። ቱቱ ግን በዛን ጊዜ በጣም ፈገግ አለችና በጣም ሳቀችና ወደ መኝታ ክፍላ አንቺ መጀመሪያ ደረጃ ወደ መኝታ ክፍልሽ ቤት ስትገቢ ማንኳኳት የለብሽም ወይ ብላ ስትጠይቃት ቤቴ ስለሆነ ምንድነው የማንኳኳበት ምክንያት የለኝም ብላ ስትጠይቅ ነበረ። ነገር ግን ብትጠይቅም የኔ ቤት ነው ለምንድነው የማንኳኳው አሁንም እያለች ነበረ። ነገር ግን ቱቱ እነሱ ተነስተው ከሄዱ በኋላ አልጋ ላይ ሄዳ ቁጭ ብላ በጣም ነው በፈገግታ ያሳለፈችው። እንግዲህ በአይኗ እያየች እንደማያይ ሰው ሲያረጋት በጣም ነው የሚገርመው። በጣም ነው የሚያሳዝነው ማለት ነው። እና ቱቱ ለምን እንደዚህ ፈለገች? ለምን ነገሮቹን እንደዚህ ለማድረግ ለምንድነው እንደፈለገች በፍጹም አይታወቅም። ቲና ማለት ነውና ዛሬ ቱቱ የለችም። ኢንሻአላህ ነገ ልትኖር ትችላለች ማለት ነውና ወደ ሌሎቹ ቪዲዮ አብረን ስንሄድ እንግዲህ አቶ ተመስገንና አቶ ቱቱ ደግሞ በድጋሚ በጣም ተገናኝተው አንዳንድ ነገር አብረው ሲያወሩ ነበረ ሲጫወቱና በስተመጨረሻ ላይም ሰው ውጭ እየጠበቀኝ ነው ብላ ቲና ተመስገንን በርታ ብላ ተነስታ ስትሄድ ነበረ። ተመስገንም እሺ ብሎ ነበረ። ተመስገን በፊት አመል የለውም ነበረ።
አሁን ግን እያደረ ሁሉንም ነገር እያስተካከለ እየመጣ ነውና በፊቱንም በቱቱ ብስጭት ነው መሰለኝ እንደዛ የሚሯሯጠው። አሁንም ግን ሁሉም ነገር ለበጎ ነው። እነ እድላይት እነ አባባ ሁሉም አንድ ቤት ውስጥ ተሰብስበው ቤት ውስጥ ምንድነው ያለው? በጣም እየተሸገርን ነው። ችግሩስ ምንድነው? እንዴት አርግተን እናስወግድ ይሄንን ችግር ብለው እርስ በራሳቸው እንግዲህ ድራማቸውን እየቀጠሉ ነው ማለት ነው። እና ውድ ተመልካች እንግዲህ ቱቱ ደግሞ ቲና ደግሞ ወደ ሌላ ሰው ሄዳ ከሌላ ሰው ጋራም ስለ አንዳንድ ነገሮች እየተጫወቱና ስለ አንዳንድ ነገሮች አብረው እያወሩ ነው ማለት ነውና ሁሉም ነገር ለበጎ እስከሆነ ድረስ ሁሉንም ነገር አብረን እንቀበላለን ብለው ተዘጋጅተው ቁጭ ብሏልና እኔ እዚህ ጋር ቲና በጣም ነው የምታስቀኝም በጣም ነው የሚገርማት ማለት ነውና ቱቱ ጋሼና አባባና ተመስገንም አንዳንድ ነገር እየመጡ ነው። ግን ይሄ አዲሱ ሰውዬ ከየት ነው የመጣው? አዲሱ ሰውዬ እንግዲህ እድላይት ትወደዋለች። እድላይት እንግዲህ በጣም በአሁኑ ሰዓት የሆነ እንደ ችግር ውስጥ እንዳለች አርግታ ራሷን እየተወነች ስለሆነ በጣም ነው የሚከብደው ማለት ነውና ነገሮቹ እንግዲህ ዝብርቅርቅ ያለ ነው የዛሬ ድራማና ምንም እኔም በደንብ አላደመኩም መሰለኝ። ምንም ሊገባኝ አልቻለም። ምን ሰይጣን ቤታቸው ውስጥ ገብተው ምን ሰይጣን እንዳደረማመሰላቸው ምንም የምናውቀው ታሪክ የለም ማለት ነውና ስለዚህ እንግዲህ ሁሉም ሰው የስራውን ያገኛል ማለት ነው። ዛሬ ቱቱ አልመጣችም። እንግዲህ የነ ቱቱና የነ ቲና ድራማ የክፍለ ሀገር ሰዎችም አሁን እያመጡ በመካከሉ ላይ እያስገቡ ነው። በጣም ጥሩ ላይ ነው ያሉት። እውነት በጣም ጥሩ ደረጃ ላይ ነው ያሉትና እንግዲህ ውድ ተመልካቾቼ ይሄን ይመስላል። እኔም ስለደበረኝ በጣም ነው የደበረኝና ላይክ እና ሰብስክራይብ እያደረጋችሁ ይሄን ቻናል አበረታቱ።